እግዚአብሔር ሆኖ ከእግዚአብሔር በታች ፈጣሪ እዛ ውስጥ እንግዲህ አጋንንት ምናምን ሊኖሩብኝ ይችላሉ ነው ነገሩ። እና ያንን አጋንንት ላየው ይችላል። ኢትዮጵያ ኋላ ቀርታለች። ያላት በሙሉ ስጦታ አይኗ እያየ ለጠላት። ምስጢረ ሥላሴ ግን ምንድነው? ስንሞት እንጠየቃለን። ማፈጠረ ሥላሴ ስንት ናቸው? አንድም ሶስትም ይሆናሉ። አንድነታቸውና ሶስትነታቸው ተናገር ምናምን ይላል። እምነቶች እድሜያቸው፣ ሃይማኖቶች ምን ያህል እድሜ አላቸው ብለን ብንጠይቅ 10,000 ዓመት እንደዚህ አካባቢ ነው። ቡድሃ ለምሳሌ 6,000 ዓመት ነው። ክርስቲያኒቲ 2,000 ዓመት እንደሱ ነገሮች። እንግዲህ አሁን የምንነጋገርበት ነገር ግን ዩኒቨርሳል ነው፣ ኢተርናል ነው እንትን ሂደቱ። ስለዚህ ምን ይሆናል? ለምሳሌ በዚህ ላይ ቆይቼ ማለት ስጸልይ ቆይቼ እንደማለት ነው። ሜዲቴት ሳደርግ ቆይቼ እንደማለት ነው። ተመልሼ ወደ ቅዱሳን መጽሐፍት ካነበብኩኝ በእውነት በየዕለቱ የማገኘው ነገር ነው። ትናንትና ያነበብኩት አዲስ ኢንፎርሜሽን ይዞ ደግሞ ዛሬ ይመጣል። ይሄ ያለ ነገር ነው። ምን አረገኝ ማለት ነው? ይሄ ኤክስትራ ዲሜንሽናል ስቴት አንጎሌን ክፍት አደረገው ማለት ነው። እዚህ ላይ ብዙ ጥቅም እንትን አለው። ከዛ በኋላ እንግዲህ እነዚህ ቅዱሳን መጽሐፍት ማክበር ጀምራለሁ ማለት ነው። ኦኬ። እና ህይወት ያላቸው መጽሐፍት ይሆናሉ ማለት ነው። ቢትዊን ዘ ላይንስ አነባለሁ። እንዴት ከኦተሩም ጋር ኮሚኒኬት አደርጋለሁ አይነት አለ። ግን ኤኒዌይስ ሃይማኖትን የሚያጸና ሃይማኖትን የሚደግፍ ትልቅ ስራ መሆኑ ይነግረናል። ግን እንዳጋጣሚ ሆኖ ደግሞ ስለዚህ ዲቫይን ነገር ስለዚህ ኢተርናል ስለሆነው ነገር እንግዲህ የሚናገሩን በሰዎች በኩል ነው በሰዎች በኩል ነው። ሰዎች ደግሞ የራሳቸው ፍሪኩዌንሲ ስላላቸው ልክ እንደ መነጽር ማድረግ ነው። አንዱ አረንጓዴ ያሳያል፣ አንዱ ቀይ ያሳያል እንደዚህ። እና በዚህ ውስጥ እንግዲህ ኮንፍሮንቴሽን እንዲኖር፣ ጥላቻ እንዲኖር እንግዲህ ቀዳዳ ነገር የሚፈጥር ነገር ነው። ስለዚህ ኢትዮጵያውያኖች ቀድመው ነቅተው ነበረ፣ ይህንን ጉዳይ ማስተር አድርገው ነበረ። እና የኔ ማካሄድ ምንድነው? አዎ ወላጆቻችን የሰሩ ስራ አስደናቂ ነው፣ እናደንቃለን እንወላት። ግን ልጆቻቸው እስከሆን ድረስ እኛም አስደናቂ መሆን አለብን የሚል ነገር ነው። በዚህ ስኬል ለምሳሌ ካየነው በእውነት ኢትዮጵያ ኋላ ቀርታለች። ያላት በሙሉ ስጦታ አይኗ እያየ ለጠላት እንዲያውም እንደዚሁ ቢወረወር ጥሩ ነበር። ለጠላት የሚሰጥ አይነት ይሆንና ራሳችን ትንሽ ችግር ውስጥ ያስገባናል። ይሄ እንግዲህ ዞሮ 5 እና 95% ያለ መገጣጠማቸው ነው። ቀላል ነው አክቹአሊ ቻነሊንግ የሚሉት አይነት ነገር ነው እኮ። ስለዚህ የልምድ ጉዳይ ነው ሪሊ። ግን ዋናው ምንድነው የኔ ፍላጎት እንደ ህግ እንደሚጻፍ ነገር ምናምን ሳይሆን ልባችንን የሚነካ ነገር ይሆንና በሰውነታችን ውስጥ እንዴት እንደ እርሾ እያደገ እንደሄደ ለማየት የሚያሳይ ነገር ነው ሂደቱ። እና በመንፈስ አደግኩ ማለት እንግዲህ ብዙ ነገር ፔኔትሬት አድርጌ አወቅኩኝ እንደማለት ነው። 6ኛ ሴንስ ኦፍ ፐርሰፕሽን ዴቨሎፕ እያደረገ ነው ማለት ነው። እና አቅጣጫውም እንደዛ ነው። በኢየሱስ ክርስቶስ ስራም ራሱ ይሄ ነበር። ዞሮ እንግዲህ ወዴት ይወስደናል? ወደ እግዚአብሔር ሆኖ
ከእግዚአብሔር በታች ፈጣሪ ኮክሪኤተር የሚያደርገን አይነት ነው ሂደቱ እና ባህላችን በዚህ ትልቅ ቦታ ያለው ነው። ምክንያቱም ምነው ስለምናናንቀው ምናምን ነገር ነው እንጂ ምስጢረ ሥላሴ እንደዚህ ሲባል ለምሳሌ ትልቅ ትርጉም ያለው ነው። ምንድነው? ስንሞት እንጠየቃለን ነው። ግብፃውያንም እንደሱ ይሉ ነበር። ልባችን ይመዘናል ስንሞት እንደዚህ ይላሉ። ይሄ ምስጢረ ሥላሴ ግን ምንድነው? ስንሞት እንጠየቃለን። ምንድነው? ማፈጠረ ሥላሴ ስንት ናቸው? አንድም ሶስትም ይሆናሉ። አንድነታቸውና ሶስትነታቸው ተናገር ነው ይላል። ይሄ በትክክል የሚሆን ነገር ነው አክቹዋሊ በፊዚክሱ ራሱ። ስለዚህ ዋናው ፒክቸሩ ምንድነው? 3D የሚባለው እንግዲህ ዝቅተኛው ስቴት ሆኖ ሜካኒካል የሆነ ላይፍ ቲፒካሊ እንደ የምዕራባውያን ስልጣኔ ነው። ሪዳክሽኒስት አመለካከት ይባላል። ሜካኒካል የሆነ ነገር ማለት ነው። እንደኛ ባህል አካባቢ ደግሞ ሆሊስት ይባላል። ሆሊስት ማለት ደግሞ ሪዳክሽኒስት ፕላስ ሜታፊዚክስ የተላበሰ እንደማለት ነው። አሁን እንግዲህ በዚህ ሪዳክሽኒስት መንገድ ነው ሁልጊዜ ሆሊስት ነን፣ በኤክስትራ ዲሜንሽንስ በሜታፊዚክስ እንደዚህ የምናምን አይነት ነን እና ይህ አይነት ስልጣኔ ነው ካሁን በኋላ ምድርን የሚገዛው ለማለት ነው። ይህን ምስጢር ከተረዳ እንግዲህ አንዱ ቅድም እንዳነሳሁት ኮክሪኤተር ይሆናል ማለት ነው። ከእግዚአብሔር ጋር ኮሚኒኬት ያደርጋል ማለት ነው። እና ማለት ምንድነው? ይሄ በሜካኒካል ነገር ተወስኜ አልኖርም። ኦኬ ለምሳሌ በዚህ ላይ የምሰራ ከሆንኩኝ ሜካኒካል አይነት ነገር ነው። እሱ በሚሰጠኝ ኢንፎርሜሽን ብቻ ነው ተወስኜ የምኖረው ነው። ዳያሜትሩ ያህል ነው፣ ቁመቱ ይሄን ያህል ነው በሚል ነው። ያ ግን ከዛ ከፍ ያለ ይሆንና ይሄንን አፕላይ እንዳደርገው ያደርገኛል ማለት ነው። እና በትክክል ፊዚክሱም የሚነግረን አዎ አንሰርቴኒቲ ስላለ ጎዶሎ ነገር ስላለ ያንን ጎዶሎ በራሴ ሳይኪክ ኃይል ላሟላው ልቀንሰው እችላለሁ ለማለት ነው። እና እዚህ ላይ ነው እንግዲህ ነገሩ። እና አንድ ሰው እንግዲህ ትኩረቱ ሳይሄድ ኦኬ የሚያተኩር ከሆነ እንግዲህ ይሄ ሁሉ ይታየዋል ነው። መጀመሪያ እንደ ሙቀት ነገር ይመስላል። ኦኬ ከዛ በኋላ ልክ እንደ ጌም እንደመጫወት በሞባይል ፎን ላይ እንደዛ ነው የሚሆነው ነው ነገሩ። ራሱ ይወስደናል። አካላችንን ጥለን እንግዲህ እንሄዳለን ማለት ነው። አካላችን ምናልባት በመሃል ወይም እንደመተኛት ይለዋል ወይ እንደ ማቃጀት ነገርም ይኖረዋል። ኦኬ ማቃሰት ነገር ይኖራል። ግን ሰውየው እንደዚህ ሄዷል ማለት ነው። እና ወደ ኋላ ወደ ቅድሙ ለመመለስ እንግዲህ ይሄ የሚሆነው ሐሳባችን መጥቶ ሳያንሸራሽርብን ነው አንዱ በዚህ ሜካኒካል አካሄድ ማለት ነው ብሬን በሚያደርገው። የቀረው ደግሞ የኢንፍሉዌንስ ጉዳይ ነው። ኢንፍሉዌንስ ደግሞ ኤክስትራ ዲሜንሽናል ናቸው። እዛ ውስጥ እንግዲህ አጋንንት ምናምን ሊኖሩብኝ ይችላሉ ነው ነገሩ። እና ያንን አጋንንት ላየው ይችላለሁ ነው። ደን ማየት ማለት እንግዲህ ጉዱን ማውጣት ስለሆነ ቦታ አይኖረውም፣ ይለቃል ማለት ነው። ይሄ ነው። በዚህ መልክ እንግዲህ ምን ይሆናል? ሶላችንን ሪግሬስ እናደርገዋለን ማለት ነው። ሪስካን እናደርገዋለን ኢን ታይም እና እስከተወለድንበት ጊዜ ድረስ እናስታውስ እንችላለን ነው። ካልሆነ
በመሃል ትራማ የሚሏቸው ቁስሎች ሻዶው ነው የሚለው ጉስታቭ ያንግ የሚል ፊሎሶፈር። እነዚህ ነገሮች እንግዲህ ህይወታችንን ዶሚኔት አድርገው ይኖራሉ ነው። ለዚህ ነው እንግዲህ ሁሉ ጥፋት የምንሰራው፣ ጦርነት የሚኖረው፣ ደም የሚፈሰው በዚህ ምክንያት ነው። አሁን ግን እያየን ነው፣ እየተማርን ነው፣ እያወቅን ነው። ሁለተኛው ደግሞ በመንፈስ ማየት ከጀመርን ለካ በውስጥ እንደ ማየት ነገር ነው እና እንደዛ ሲሆን ያው የምደብቀው ነገር አይኖረኝም ማለት ነው። ስለዚህ እገሌ ወድኝልኛል፣ እገሌ ይጠላል ምናምን የሚል አይኖረውም። በቅንነት ስራዬን እሰራለሁ። ያ ስራ ደግሞ ከዩኒቨርስ የመጣ ትዕዛዝ ነገር ነው። ይሄ ስድስተኛ ሴንስ ኦፍ ፐርሰፕሽን ዴቨሎፕ ሲያደርግ እንግዲህ ሁሉም ሰው እግዚአብሔር ወዳለው እንደ ስጦታው ይሰራል እንደማለት ነገር ነው። ሁሉም ሰው ቅን ይሆናል። ሁሉም ሰው ፍቅር በፍቅር ይሆናል። ክፋት፣ ተንኮል አይኖርበትም። ኤግዛክትሊ። ያቺ ነገር እንግዲህ ተመለሰች። ያቺ ተቦጭቃ ተወስዳ የነበረችው የገሃነም የነበረው ወደ መንግስተ ሰማያት እንግዲህ መተን ገጠም ነው ማለት ነው። ላያችን ላይ የገባው ክፉ መንፈስ እኛ ከነቃንበት ይወጣል ማለት ነው። ይወጣል። ሌላ አጋንንት የሚያስወጣ ሰውም አንፈልግም ማለት አያስፈልግም። እሱ ላይ ነው እኮ እውቀቱ ነው ኃይሉ ያ እንጂ እምነት ይሆናል። መድኃኒት መውሰድ ምናምን ማድረግ እንግዲህ አንድ አይነት ኃይል ደግሞ ከላይ አለ እንደማለት ነገር እምነታዊ ይሆናል። ይሄ ግን ቀጥታ ሎጂኩን የሚያሳይ እውነታውን የሚያሳይ ነገር ነው። ለብዙ ዓመት የተደበቀው ነገር ይሄ ነበር። አዎ የተደበቀው ይሄ ነው። ሰይጣንን በኃይል የሚከራከረው ይሄ ነው፣ ሰውን ይሄንን እንዳያውቅ። ስለዚህ እነዚህ ነገሮችን ለመሰወር ያህል እንግዲህ ያልሰለጠኑ ሰዎች የሚያስቡት አድርገው ነው የሚያየው። ኢትዮጵያ ደግሞ በዚህም የታወቀች ናት እና አሁን ብዙ ሰው ሰይጣን እንዲወጣለት የእምነት ቦታ ይሄዳል፣ ጸበል ይሄዳል፣ ራሱ መንቃት እየቻለም ነው እያሉኝ ያሉት። ስለዚህ ዶክተር አብርሃም አማሃ በሜታፊዚክስ ሰይጣን አስወጣለሁ ሲሉ ይሄንን ሚስጥር ስላወቁ ነው። እውቀቱ ነው እውቀቱ። ስለዚህ ያ እውቀት ደግሞ ደህና አስተካክዬ አልወርውዬ እየሰራኋት ነው። ሶዳት ወርወር አድርግ ቀለብ አድርግ እንዲባል ነገር ቀላል በሆነ መንገዱ እንጂ ለነጻነት ነው የተፈጠርነው። ሪሊ ግን እምነት አንዳንድ ነገር እየጨማመርን እንግዲህ መጥፎ ሳይኮሎጂ ይኖረናል ነው። እኔ ካልነቃሁኝ ሊወጣ ይችላል ያ ነገር። አሁን እንዳሉት እውቀቱ ከሌለኝ ማለት ነው። እንግዲህ መንቃት ምንድን ነው? የኢየሱስ ክርስቶስን ስም፣ የመላእክት ስም፣ የእግዚአብሔር ስም ስንጠራ ምን ያህል ጥልቀት ያለው እውቀት አለን በዚህ ላይ ነገር ነው። ኮንፊደንስ የሚሰጠን እንደዚህ ነው። ስለዚህ ስለ መላእክት እንደዚህ ጥሩ አይነት እውቀት መኖር አለበት። ክርስቶስ ራሱ ብሏል እኮ በስሜ አጋንንት ያወጣሉ ይላል። እንጂ አለ እውነት ነው እኮ ይሄ። ለማድረግ ይቻላል እና ቴክኖሎጂው አሁን እያገዘን ነው እና ነገሮች እየቀለሉ ነው አካሄዱና እነዚህ ሲአይኤ የሰሩት ምናምን የዚህ ነገር ውጤቶች ናቸው እና አይጎዳም ነው አይጎዳም። ኢን ሴንስ እምነት ቢሆን በእምነት ጸንታችሁ ምን ሆናችሁ ተብሎ ብዙ ነገር የሚያስር ነገር ይኖራል። ይሄ ግን ነፃ ነው። ስለዚህ የሜታፊዚክስ መጨረሻ ተግባራዊነቱ ተጨባጭነቱ ውስጥ ተጨባጭነቱ እንግዲህ ለምሳሌ በውጤቱ ላይ ትንሽ እንጀምር። አንዱ እንግዲህ ክራይስት ኮንሽስነስ የሚሉት ነው። ወደዛ የሚያደርሰን ነው እና ወደ አብርሆት ወደ ኢንላይትመንት የሚወስደን ነገር ነው።
ሌላው ኮክሪኤተር እንሆናለን። ምን ማለት ነው እንግዲህ ኢንቫይሮንመንቱ ገቨርን የሚያደርገኝ ነበረ። ኦኬ አሁን ግን ኢንቫይሮንመንቱን ገቨርን ላደርግ እችላለሁ የሚል ነገር ነው። እና ይሄ እንግዲህ በእነዚህ አንሰርቴኒቲ የጎደል ኢንኮምፕሊትነስ ቲዮረም እንደዚህ በዚህ ቤዝድ የሆኑ ናቸው ማለት ነው።